አንድ ሰው በኢየሱስን ስም ሲጠቀም ይሰራለታል፣ አንድ ሰው ደግሞ አይሰራለትም። ለምንድን ነው? ይሄ የቃሉን ብርሃን ነው የሚለቀው፣ ይሄኛው ደግሞ ፊደሉን ነው የሚለቀው። ፊደል አይሰራም፣ የቃሉ ብርሃን ይሰራል። አንድ አይነት ስም ተጠርቶ የዚህኛው ይሰራል፣ የዚህኛው ይሰራል። በኢየሱስ ስም ላንተ ሁሉ ጊዜ ይሰራል። ይሄ በሰማይ በምድር ከምድር በታች የተባለለት በዚህም ዓለም ሊመጣም ባለው ዓለም ትልቅ የተባለው ስም ክብር ለኢየሱስ። የሰማይን ክብደት ይዞ ነው። የሰማይን ክብደት ሰማይን የፈጠረው ኢየሱስ። when you call the name of Jesus ሰማይ ይመጣና ቁጭ ይልበት። ይኸውላችሁ ከኢየሱስ ስም ጋር ኔጎሼት የሚያደርግ ምንም ነገር በምን አቁሙ። ሁሉም ከታች ነው። አንዳንዴ እኮ ኔጎሼሽን እኮ እኩያ ስትሆን ያንተ ኬዝ ይኸውልህ ከኢየሱስ ስም ጋር ኔጎሼሽን እንቀመጥ እንደራደር አይልም። ከኢየሱስ ስም ጋር ያንቺ ኬዝ መደራደር አይችልም። ያለው ምርጫ መገዛት ብቻ ነው። ያለው ምርጫ መገዛት ብቻ ነው። መልቀቅ ብቻ ነው። እሺ ብሎ መሮጥ ብቻ ነው። ኢየሱስ ኢየሱስ ጆናስ ኢየሱስ ወሲ አስተው ከዚህ ከኢየሱስ ስም ጋር ኔጎሼት አያርግ። ከምትጸልይበት ፕሮብለምና ቻሌንጅ ጋር ስሙ ኔጎሼት አያርግ። ስሙ ሲመጣ ለቆሜ ብቻ የሰር የኢየሱስ ስም ስልጣን። ሃሌሉያ። ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 9 11 እናነባለን። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ይሄን ከላይ ስታነቡ ራሱን የባሪያ መልክ ይዞ መጣ፣ ራሱን አዋረደ፣ እንደ ሰውም ሰው ሆነ ይልና እግዚአብሔር በዚህ ምክንያት for this cause እግዚአብሔር ያለ ልክ ከፍ ከፍ አደረገው። በዚህ ምክንያት ራሱን አምብል በማድረጉ ዝቅ ብሎ በመምጣቱ የባሪያ መልክ ይዞ በመምጣቱ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እስቲ አሜን በሉ። በዚሁ አጋጣሚ ቲፕ ነው ማድረግ የከፍታ መንገድ ሂዩሚሊቲ ነው። መጽሐፍ ቅዱስ ትዕቢተኞች ይዋረዳሉ ነው። ፕራይድ በኤኒሚስ ምን ማለት ፕራይድ ማለት እንዲህ ብሎ መሄድ ማለት አይደለም። ፕራይድ ልብ ላይ ነው። ፕራይድ ማይንድ ላይ ነው ያለው። በአፍ ይገለጣል፣ በተግባር ይገለጣል፣ በአካሄድ በምናምን ሊገለጥ ይችላል። ግን እዚህ ልብ ላይ ነው ያለው። በኢየሱስ ክርስቶስም ለዘላለም ይንቀልልን። አጠገብ ያለውም ትሑት ወንድም ይበሉት። እግዚአብሔር ለትሑታን ጸጋን ይጨምራል። ፕሬዝ ጋድ። ትሑታን ባይዞ ፌቨር ይበዛላቸዋል። ፕሬዝ ጋድ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ፕሬዝ ጋድ። በዚህ ምክንያት ከፍ አደረገው ብቻ አይደለም፣ ከስሞች በላይ የሆነውን ስም ሰጠው። the name above all names ከስሞች በላይ የሆነ ስም ሰጠው። ለዚህ ነው ሐዋርያት ሥራ 4:12 ሲናገር መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች የተሰጠ ስም ኢየሱስ ብቻ። ኢየሱስ ስትል ማራካታያ ሰማይና ምድር ይነካካሉ። መንፈሳዊ ዓለም ሼክ ያደርጋል። እስቲ በዚህ መረዳት ኢየሱስ በለሲ አንድ ድገመውስ አንድ በለውስ ሃሌሉያ። ከስሞች በላይ የሆነ ስም ሰጠ። እስቲ ከስሞች በላይ በለሲ the name above every name the name above every name ይሁን ያማልክት በለው ስም የበሽታ በለው ስም የተራራ በለው ስም የተባለ በሙሉ መጽሐፍ ይሁን ይሄም ማለት በሰማይና በምድር ከምድር በታች ከኔ ጋር ናችሁ in heaven on earth under earth በሰማይ በምድር ከምድር በታች ስም የተባሉ የፈለከው ሳይንቲስት የሚጻፈው ሐኪም የሚጻፈው ማንም የሚጻፈው ስም በሙሉ መጣና በውዳውን ያደርጋል። ኢየሱስ ስትል በርከክ ይላል። እሱ የጌታ ስም ነው ይላል። ጩና መንበርስ ዛሬው ስም አለኝ ብሎ በፊት የቆመ ተንበረከከ። እተነብያለሁ ሊያንበረከከ ያሰበ በኢየሱስ ስም ተንበረከከ። ምክንያቱም ይኸውልህ የትኛውም ነገር ፋይት ሊያደርግ ሲመጣ የትኛውም ነገር ፋይት ሊያደርግ ሲመጣ ስም አለው። የሆነ ስም አለው ወይ ራሱ ስም አለው ወይ የእንትናን ስም ነው ይዞ ይመጣው። ኤቭሪ ስም በሰማይ በምድር ከምድር በታች ስም ያለው ይመጣል። ኢየሱስ ስትል ብርክክ ይላል። አሜን በልስ የሚንበረከከው መንፈሳዊ ዓለም ላይ ፊዚካሉ ዓለም ላይ ከምድርም በታች ስም በሙሉ ይንበረከካል። አሜን በል አሜን በሉ። አንዳንዶቻችሁ ፓኒክ አድርጋችኋል። የሆነ ስም ወይ የበሽታ ስም ሰምተ ወይ አቶ እንትናን ስም ሰምተ ፓኒክ አደረግ። አቶ እንትና ሰማብኝ ብለህ ማለት ኤቭሪ ስም ኒማካቲያካ
ይንበረከካል። ይንበረከካል። የማገለግለው ጌታ አንበርክከሽው ትወጫለሽ። ዛሬ ተንበርክኮ ትወጫለሽ። አናቱ ላይ ደንሰን ነው የምንወጣው። ደንሰን ነው የምንወጣው። የኢየሱስ ስም ያንበረክከዋል። እስቲ ጩና ኢየሱስ በልስ። ሃሌሉያ። ይህም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ይህን ስም ሲሰጠው በሰማይ በምድር ከምድር በታች ማናቸውም ስም በኢየሱስ ስም ይንበረከካል። ይንበረከካል። ያስጨነቀሽ በሙሉ ይንበረከካል። አውል ሾዩ ባይዞ ይውላችሁ ብዙ ሰው ውጫዊ ነገር ላይ ነው ስሙን የሚጠራው ወይ ውጫዊ በሽታ ዋጋንን የሆነ ነገር ነው። ይኸው እዚህ ውስጥ ራሱ ማጣጣል አውል ሾዩ እሱንም ካስታው ታወርኩ ፍርሃት የፍርሃት መንፈስ አልተሰጠ። በኢየሱስ ክርስቶስ ስምና ስልጣን ከፍርሃት ነፃ ነኝ። እስቲ እንዲህ ከኔ ጋር በል እስቲ በኢየሱስ ክርስቶስ ስምና ስልጣን በል። ከማናቸውም ፍርሃት I am free. Hallelujah. የኢየሱስ ስም ምን ትካርጎ ያወጣል። ፍርሃቱ ለቀቀ። በጣም እኮ ልቤ መጥቶ ነበር አሁን ለቆኛል። the name of Jesus ፍርሃቱ ስም ይዞ ነው የተቀመጠው። ፎቢያ ብሎ የገባ አናሶ ታውቃለህ። በቀደም ነገር ያለው አውሮፕላን የማይሳፈሩ እንትን የማይሳፈሩ ምናምን የማይሳፈሩ ፎቢያ እጅናስ ኤኒ ፎቢያ በናዝሬቱ በኢየሱስ ስም ለቆ ሄዷል። በናዝሬቱ በኢየሱስ ስም ለቆ ሄዷል። ጮና እስቲ በኢየሱስ ስም ልቀቅ በለው። እስቲ በውጭ ላይ አይደለም ተኩሰው ውስጥም ተኩሳል። ስሙን ትጠራዋል። ኢንሳይድ አውትሳይድ አይ ፍሪ ስትል በሁሉ አቅጣጫ ፓርናንቲሊያ ኢየሱስ ጌታ። ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ። they bow down ጉልበት ሁሉ ይንበረከካል። ቀላል እንዳይመስላችሁ። አሁን በቀደም ቴስቲሞኒዋን ሰምታችሁ ከሆነ ኢየሱስ ሲገባ ኢየሱስ ይኸውልህ ስሙን ይዞ አይደል የገባው። እስቲ ኢየሱስ በሉስ። ኮንፌስ ስታረግ ጌታን ስትቀበል ኢየሱስን ጠርታ አይደል ኢየሱስ ገባ። ብርሃን ስለሆነ ጨለማ ይመጣል። በለመደው 4:45 ላይ ሲመጣለች እጁንና እግሩን ታስሮ መጣ። ሊመታት ሊዘረጋ ሲል አይደርስባትም። አንተ ዴቪል እኮ አይችልም። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እስከ ዛሬ እጁን የዘረጋብ በኢየሱስ ስም ታሰረ። የፈራው ታሰረ። ተስፋ ቆርጦ ሄደ። in the name of Jesus የኢየሱስ ስም እያለ ያንቺ ነገር አይዘገይም። የኢየሱስ ስም እያለ ያንተ ነገር አይዘገይም። ይኸውልህ እንዲያድርጎ የያዘ በኢየሱስ ስም ለቀቀ። እስቲ እጅን አንሳና የኔን ነገር በል እስቲ። እያየው ነገርን እያየው ኢማጂን ያርግ። የኔን ነገር በኢየሱስ ስም አሁን ለቀቀ። ሃሌሉያ። እማታስለቀቀው ነገር የለም። Thank you Jesus መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ልክ የኢየሱስ ስም ታላላቅ ነገሮች ሲያደርግ በህይወት ኢየሱስ ጌታ ነው። መላስ ሁሉ የኢየሱስን ጌትነት ይመሰክር ዘንድ ማራ ሳንታይ ማገለግለው ጌታ ምስክሬ እኔ 7 ቀን እልሃለሁ። አንተ ከተቀበልክ የሚያገባኝ ነገር የለም። ከዚህ ሞመንት ጀምሮ የኢየሱስ ስም እየተጠራ ነው። በኢየሱስ ክርስቶስ ስም ቴስቲሞኒ አለክ። ቴስቲሞኒ አለሽ። in the name of Jesus in heaven on earth and earth ኢየሱስ ክርስቶስ ጌታ። ኦኬ ኤፌሶን ምዕራፍ 1 ቁጥር 20 ክርስቶስንም ከሙታን ሲያስነሳው ከ17 ጀምራችሁ ስታነቡ የልቦናችሁ አይኖች ሲበሩ ይላል። የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። በቅዱሳን መካከል ያለ የርስት ክብር ባለጠግነት ምን እንደሆነ ታውቃላችሁ። ከሁሉ ይልቅ ዘ ኤክሲዲንግ ፓወር ከሁሉ ይልቅ ደግሞ የኃይሉን ታላቅነት ታውቃላችሁ። ፕሬዝ ጋድ። የሚገርም ፓወር እኮ ነው ውስጥ ያለው። ከዛ ቁጥር 20 ጋር ሲደርስ ክርስቶስንም ከሙታን ሲያስነሳዋል by the power of resurrection። እስቲ አሜን። በትንሳኤ መንፈስ the good thing ይሄ የትንሳኤ መንፈስ አንቺ ውስጥ አለ። ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ሮሜ 8:11 ላይ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ሕይወት ይሰጣል። እስቲ አሜን በሉ።
አንዳንድ ከመናልፍበት መንገድ የተነሳ እኮ በሽተኛ እንሆን ነበር። ግን ይሄ መንፈስ ሁሌ ኦርጋናችንን፣ ሴላችንን፣ ፋይበራችንን፣ ነርቫችንን፣ ስጋችንን ሃሌሉያ ሁሌ ህይወት ይሰጠዋል። አንዳንድ ከመናልፍበት መንገድ የተነሳ እንትን የሚባሉ የሚቆጠሩ ነገር አንዱም አይሰራብኝም። ፍራንታሊያ ለምን ኢየሱስን ከሙታን ያስነሳ? እስቲ አብረን በል ኢየሱስን ከሙታን ያስነሳው። በስ ኢየሱስን ከሙታን ያስነሳው ያ መንፈስ በኔው ስላለ ለሚሞተው ሰውነት ህይወትን ይሰጠዋል። ፕሬዝ ጋድ። ሪያሊቲ በኢየሱስም በመገለጥ ተናግራችሁ ክርስቶስን ከሙታን ሲያስነሳው ከአለቅ ይሄን በደንብ ስማኝ። ክርስቶስን ከሙታን ሲያስነሳው ሲል አንተ ማብረ ተነስተሃል። ኤፌሶን ምዕራፍ 2 ቁጥር 5-6 ስታነብ ምን ይላል? ከእርሱ ጋር አስነሳን። ኢየሱስ ብቻውን አልተነሳም፣ አንተም ተነስተሃል፣ እኔም ተነስቻለሁ። እስቲ ጩና ተነስቻለሁ በስ። ለምን ኢየሱስ ለራሱ አልተነሳም? ለአንተ ነው የተነሳው። ሲነሳ ኢየሱስ ተቆጠረልህ፣ አብረ ተነስተሃል። ኢየሱስን ከሙታን ክርስቶስን ከሙታን ሲያስነሳው ሲል አንተም ተነስተሃል። ከዛ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣን ከኃይላት ከጌትነት አሜን በሉ። ከአለቅነት ከስልጣናት ከኃይልም ከጌትነትም ሁሉ በላይ above all powers, dominions, authorities, rulers እስቲ አሜን በሉ። መንፈሳዊ ዓለም ላይ ከተዘረጉ ኃይላት፣ ስልጣናት፣ ጌትነት፣ ዶሚኒየንስ፣ ኦቶሪቲስ፣ ሩለርስ ከነዚህ ሁሉ በላይ ዲካንታሪያ ከነዚህ ከጌትነት ሁሉ በላይና ከዚያ በዚያ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ አሁን ይሄ ስም ይሁን በሰማይ በምድር ከምድር በታች ብቻ አይደለም፣ በዚህ ዓለምም ሊመጣ ባለው ዓለምም ሌላ ስም የለም፣ ኢየሱስ ነው። እስቲ ጩና ኢየሱስ በለስ። ከዳግም ምጽአት በኋላ ሌላ ስም አይመጣም። የሚቀጥለው ዓለም ላይ ኢየሱስ። አንተ ሰማይ ሄደም ኢየሱስ ነው የምትለው። ኢየሱስ በለስ። ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና ከዚህ ዓለም በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው እሱን ሲያስቀምጥ እኛንም አስቀምጠን ከሱ ጋር አስነሳን። በቀኙ አስቀምጠን አይደል የሚለው በአብ ቀኝ። አየ በቀኝ ከሱ ጋር ስትቀመጥ አለቃ፣ ስልጣና፣ ጌትነት ምናምን አናት ላይ አይደለም እታች ነው ያሉት። ለዚህ ነው እርገጠው የተባልከው። እታች ካለ ትረግጠዋለህ። እስቲ ጮኸ አሜን በልስ። አሁን መንፈሳዊ ዓለም ላይ ስትገባ ኦቶሪው ማናቸውንም ዲሞኒክ የሆኑ ነገሮች ማናቸውን የምትመታውን ነገር ካንተ በላይ እንዳለ ካንተ ኃይለኛ እንደሆነ አስብ አይደለም፣ የተመታና የተጣለ ነው። ወደ ታች እያየ ትረግጠዋለህ። እስቲ ጩና ረግጣለሁ በልስ። እባቡና ጊንጡን ትረግጡ ዘንድ በኃይላት ሁሉ ላይ ብዙ ጊዜ በአየር ላይ እንደሚሰራው አለቃ ምናምን ብለህ ቀና ብለህ አናት ላይ እንደ ጢንዚዛ የሚዞር ይመስላል። አይደለም። አንተ በአብ ቀኝ ነው ያለው። አንተ በአብ ቀኝ ነው ያለው። ይኸውልህ አንተ ካለቅነት ከስልጣናት ከጌትነት ከኃይላት ሁሉ በላይ above all powers, rulers, dominions እስቲ አሜን በል እንጂ ከዚህ ሁሉ በላይ ነው ያለው። አጠገበለው ጨብጠውና ጠላት ያለው እግር ስር ነው በሉ። አናት ላይ አይደለም እታች ነው ያለው። ትጠልሰዋለህ ማለት ነው። እስቲ ጩና በኢየሱስ ስም ልቀቅ በሉስ። በቃ የተመታ እኮ ነው። he is paralyzed, he is defeated, he is dysfunctioned። እስቲ አሜን በላ። ተጥሏል፣ እርገጠው ነው የተባልከው። አሜን በሉ እንጂ መጽሐፍ ሲናገር አለቅነትና ስልጣኑን ገፏል። ድል በመንሳት ይኸውልህ ፋይት የምታረገው ጠላት የለም፣ የተሸነፈ ነው። አሜን በላ። ከዛ ሰፈር የተባረረ ውሻ እናንተ ቤት በር አገኘው ብሎ ከፍቶ ሲገባ በእናት ተረጋግተው ታትሏለን። ያ የተገኘው ወፈ በቃ ዲመን ማለት እኮ እሱ ኦሬዲ ተመቷል እኮ ፓራላይዝድ ሆኗል እኮ። ያለችው ምላሱ ነች። ሊል ይችላል። በጌታ በኢየሱስ እስቲ እጅን አንሳና በጌታ በኢየሱስ መልስ ለቀውታ በለውስ ወጣ እሳት ይበለዋል።
ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታይ ነው። አየ ዘ ኔም ኦፍ ጂሰስ የክርስቶስ ኢየሱስን የብርታቱ ጉልበት ይገለጣል። ስም ብቻ ነው። የክርስቶስ ኢየሱስ የብርታቱ ጉልበት በስም ውስጥ ይገለጣል። as far as Christ is ብርቱ the name of Jesus is ብርቱ። የኢየሱስ ክርስቶስ ብርቱ በሆነበት ልክ የስሙ ብርታት ይገለጣል። የብርታቱ ጉልበት ይታያል። ጮሃ አሜን በልስ። አንዳንድ ሰው ክርስቶስ ኢየሱስ በምድር እያለ ቢሆን ኖሮ ምናምን እንዴ በቃ እኮ ስሙን ሰጠ። አራቤ በል ስሙ ለኛ ሲሰጠን ሌጋል አቶርኒ ምንድነው? ህጋዊ የሆነ ውክልና ተሰጠን። ስሜን በምትጠሩበት ነው ያለው አለ። በስሜ አለ በምትሰበሰቡበት አለ ማለት ነው። ፊዚካሊ አታየውም ግን አለ። የስሙ ጉልበት ማድቀቅ ያለበት ያደቀዋል ማለት ልክ በምድር እያለ ሲሰራ እንደነበረው። ለዚህ ነው እኔ ያረኩትን አድርጉ ከኔ በላይ አድርጉ አለ። ከበበን እንዴት ብለህ ታደርጋለህ? ስሜን ስጠራ ነው እዛለሁ አለ። አሜን በሉ። ሁሌ እንደምነግራችሁ አሁን ከአውስትራሊያ ስልክ ቢደወል ሄሎ ምናምን ትላለህ። ቤት በኩል ነው ዌቭ የመጣው ምናምን አትመራመርም እና ዌቭን አላየህም ማለት የለም ማለት ነው አለ። የኢየሱስን ስም ስጠራ ኢየሱስ አለ። እስቲ ጩና ኢየሱስ በለስ። ለምን መሰላችሁ? እግዚአብሔር ለቃሉ ታማኝ ነው። ምን አለ? በስሜ በምትሰበሰቡበት። አሁን በማን ስም ተሰበሰቡ? በኢየሱስ ስም እኮ ተሰበሰቡ። አሁን ኢየሱስ እዚህ አለ። የሚደቀውን ያደቀዋል። ነፃ የሚወጣውን ነፃ ያወጣዋል። የሚፈውሰውን ይፈውሰዋል። ነፃ የሚያወጣውን ነፃ ያወጣዋል። ብሬክ ስሩ ለሚሰጠው ብሬክ ስሩ ይሰጠዋል። የሚያምን ካለ አሜን ይበልስ። ስሙ ባለበት እሷል ሪል ላይፍ ኢዝ ስፒሪቹዋል ሪል ነው። እስቲ ሪል ነው በለስ። ቁጥር 22 ሁሉንም ከእግሩ በታች አስገዛለት። ኢየሱስ ያለው የት ነው? በአብ ቀኝ አይደል? አንተ ያለው የት ነው? እሱ እግሩን ሲያስገዛለት ክርስቶስ የቤተ ክርስቲያን ምንድን ነው? እግሩስ አካሉ ላይ ነው ያለው። ማርዲኒ እርገጦ የተባልከው ለዛ አሜን በላ። ከገባ አሜን በላ። የቤተ ክርስቲያን ራስ ክርስቶስ አካል አንተ የክርስቶስ አካል እኔ የክርስቶስ አካል ነኝ በሉስ። ሁሉንም ከእግሩ በታች አስገዛለት። እስቲ ጩሁና ተገዝቷል በሉስ። ነው የስሙ ስልጣን ካልገባን በትንሽ በትልቁ ፓኒክ ነው የምናደርገው። የሐኪም ሪፖርት ፓኒክ ያደርጋል። እዛ መስሪያ ቤት ያለው ሰውዬ የጻፈው ደብዳቤ ፓኒክ ያደርጋል። እንዴ የስሙ ስልጣን ከገባ ደብዳቤውን ገልብጠው ትጽፍለታል። እኔ ላይ ይሄ ደብዳቤ አይሰራም፣ በኢየሱስ ስም ገልብጨዋለሁ። እጃችሁን አንሱ። ኤኒ ኔጌቲቭ ሪፖርት በሕይወታችሁ ላይ የተጻፈ በናዝሬቱ በኢየሱስ ስም ተገለበጠ። ተገለበጠ። እጃችሁን አንሱልኝ። አሁን በመንፈስ ላይ ስላለ ነው። ኤኒ ኔጌቲቭ የሆነ ንግርት ሰዎች በእናንተ ላይ የዋሹት ሰዎች በእናንተ ላይ ተናገሩት ኤኒ ኔጌቲቭ እና ውሸት የተሞላበት ነገር ዛሬ በኢየሱስም ወደ ላኪው መልሼዋለሁ። ወደ ላኪው መልሼዋለሁ። ወደ ተንኮለኛው መልሼዋለሁ። in the name of Jesus ማራካንታያ አበቃ። እኔ ቤት ይሻላችኋል ብሎ ስሙን ሰጠን። ከኔ ጋር ናችሁ? ቃሉን ሰጠን፣ መንፈሱን ሰጠን። ምን ያልሰጠን ነገር አለ? we are ambassadors, we represent him። የአሜሪካ አምባሳደር ትራምፕን ሪፕሬዘንት አድርጎ ነው እዚህ ሀገር ያለው። we represent Jesus። እስቲ አሜን በላ። ልጆቼ እንደኔ አክት አድርጓል። እንዴት ምናምን ስሜን ጥሯል። ስሜን ስጠሩ አለው እዛ ዲቫኩታ ዛኪካቱሪ ጩና አንድ ጊዜ የሆነ ብርሃን እየመጣ ስለሆነ ጩና እስቲ ኢየሱስ በልስ። አንድ 30 ሰከንድ ሰጣችኋለሁ። አይናችሁን ጨፍኑ። ሚራክል በምትፈልጉበት ኤሪያ ላይ ቴስቲሞኒ ስለሚሆን ነው። ሚራክል በምትፈልጊበት ኤሪያ ላይ ምኞት ምናምን አይደለም። እንደ እግዚአብሔር ቃል ሚራክል ኤክስፔክት በምታረጉበት ኤሪያ ላይ ማላቲያ ኢማጂን እያደረክ ለካንታራ ሳንታ ክሮቫኒያ ማንታ ሌሪ ካምፕራሳቲ ያው በሱ ኤሪያ ላይ ትእዛዝ አወጣለሁ። አሁን ባሰብሽው ነገር ላይ አሁን እየተናገርክ ባለው ነገር ላይ በናዝሬቱ በኢየሱስ ስም ይሄ ነገር ላንተ ለመልካም ተቀየረ።
ለበጎ ሰራ። በኢየሱስ ስም ተከናወነ፣ ተፈጸመ። in the name of Jesus መጽሐፍ ቅዱስ የጠየቃችሁትና የጸለያችሁትን አለ እንደተቀበላችሁ ቁጠሩ ይሆንላችኋል። አሁን የተነገረው ታምናለህ? አሁን የኢየሱስ ስም አሁን ያሰብሽውን እኔ ተናገርኩትን እንደፈጸመ ታምናለህ? እንደተቀበልክ ታምናለህ? በኢየሱስ ስም ሚራክል እጅ ላይ ገብቷል። ሚራክልሽ እጅሽ ላይ ገብቷል። in the name of Jesus ሚራክል እጅ ላይ ገብቷል። in the name of Jesus በቃ ይሁን። ምንም የኛ ጉልበት የኛ ይፈርት የኛ ምናምን አያስፈልግም። የስሙ ኃይል ይሄ በሰማይ በምድር ከምድር በታች የተባለለት በዚህም ዓለም ሊመጣም ባለው ዓለም ትልቅ የተባለው ስም ክብር ለኢየሱስ ይሁን። የሄቨንን ዌይት ይዞ ነው ያለው። ሰምታችሁኛል? የሰማይን ክብደት ይዞ ነው። የሰማይን ክብደት ሰማይን የፈጠረው ኢየሱስ እኮ ሰሙኛላችሁ? ያን ክብደት ይዞ ሰማይ ላይ ያለውን አቅም በሙሉ ነው የምትዘረግፈው። when you call the name of Jesus ሰማይ መጣና ቁጭ ይልበታል። ሰማይ መጣና ጠቅ ያደርገዋል። ግዴለህም አሜን በልስ። ይኸውላችሁ ከኢየሱስ ስም ጋር ኔጎሼት የሚያደርግ ምንም ነገር የለም። በምን አቁሙ? ሁሉም ከታች ነው። አንዳንዴ እኮ ኔጎሼሽን እኮ እኩያ ስትሆን እኒ ማአማ ማሪዲ ሰብጂው ነው የሚያደርገው። ያንተ ኬዝ ይኸውልህ ከኢየሱስ ስም ጋር ኔጎሼሽን እንቀመጥ እንደራደር አይልም። ከኢየሱስ ስም ጋር ያንቺ ኬዝ መደራደር አይችልም። ያለው ምርጫ መገዛት ብቻ ነው። ያለው ምርጫ መገዛት ብቻ ነው። መልቀቅ ብቻ ነው። እሺ ብሎ መሮጥ ብቻ ነው። ኢየሱስ ኢየሱስ ጩናስት ኢየሱስ በልሲ ኢየሱስ አስተው ኬዝሽ ከኢየሱስ ስም ጋር ኔጎሼት አያደርግም። ከምጸልይበት ፕሮብለም እና ቻሌንጅ ጋር ስሙ ኔጎሼት አያደርግም። ስሙ ሲመጣ ለቆሜ ብቻ ነው። የሰር ሻላ ማካታያ ዛሬው ብዙ ነገር እየለቀቀ ያዋለው ያንተን ችግር ከኢየሱስ ስም ጋር ኔጎሼት ማድረግ አይችልም። ይኸው ስሙን ልኬበታለሁ፣ ስሙን ጠርቼበታለሁ። ኢየሱስ ብያለሁ። ለቀቀ በኢየሱስ ለቀቀ በኢየሱስ it's no joke በሰማይ በምድር ከምድር በታች በሚመጣው ዓመት በዚህ ዓለም በሚመጣው ዓለም ከስሞች በላይ ሆነ ስም ሰጠው። ሌሪ ካንታ which problem ኔጎሼት ያደርጋል? የትኛው ችግርሽ ነው ከኢየሱስ ስም ጋር ኔጎሼሽን? እንደራደር እስቲ አሁን እንደራደር። አቼ ራካታ አራካታያ ስሙኝ ይውላችሁ ጎልያድ እንግዲህ 40 ቀን ምን ያህል እየተመላለሰ እንዳስፈራራ ታውቃላችሁ? በደንብ ሰማይ ምን ያህል እየተመላለሰ ሳውልና ሰራዊቱን እንዳስፈራራ ታውቃላችሁ? ምን ያህል እንደተመላለሰ ተንበርብረው በቃ ጥጋቸውን ይዘው ያሉ ምግብ አድርስ ተብሎ ሄደ። ይሄ ደግሞ ስም ገብቶታል፣ የስም ስልጣን ገብቶታል። ማራካታይ ከዛ ጎልያድ ድርድር ፈለገ። እኔ አንተ እንደ ውሻ ምናምን አንገትን ቆርጬ ገለመለ አይሁላል በተገዳደርከው እንዴ ኔጎሼሽን ነው እንደፈለከው አለ። ኔጎሼሽን ነው እንደፈለከው ኔጎሼ ማለት እንደራደር እያልክ ነው እንዴ አለ። እንዴት አድርገን ነው እንደራደረው አለ። በተገዳደርከው እስቲ ይሁን ኬዝን ያየ በተገዳደርከው በርሲ ኬዝሽን ያየሽው ይሁን የኢየሱስን ስም መገዳደር አይችልም። ያንተ ቻሌንጅ ያንተ ፕሮብለም የኢየሱስን ስም መገዳደር አይችልም። እስቲ በተገዳደርከው በርሲ በናዝሬቱ በኢየሱስ ስም ነቅየት ያለው ነቅየት ያለው ነቅየት ያለው ሊያስፈራራ ፈለገ ማለት ነው። ኔጎሼት ለምን እንደራደር ማለት ነው። እኔ ቆራርጬ ጥላለሁ ገለበሌ ምናምን ሲል ኖ በተገዳደርከው በጭፍሮች አለቃ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። የጭፍሮች አለቃ የሰራዊት ጌታ የእግዚአብሔር ስም በአዲስ ኪዳን ኢየሱስ ይባላል። ስለዚህ በጌታ በኢየሱስ ስም ልትገዳደር አትችልም። በዚህ ስም ለቀህ ትወጣለህ። ለቀህ ውጣ ውጣ በኢየሱስ ጩና እስቲ ለቀህ ውጣ በለው። የትኛውም ችግር ከኢየሱስ ስም ጋር ኔጎሼት ማድረግ አይችልም። ማራኪያ ታፓ አቤት ይሄ ስም ከገባስ እልልታ ጭብጨባ ምስጋና ለእግዚአብሔር ታመጣለህ። ሃሌሉያ
ሃሌሉያ ሃሌሉያ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን